ሲጀመር አውቆ ነው ከዛው ጀምሮ ማለት ነው እንድናምነው ፈልጎ ነው ይሄን ነገር ሲያደርግ የነበረው እንጂ ወይኔ ደግሞ ቢያንስ ምን አለ ፊት ለፊት እንኳን አንዴ ከፍተን ቼክ ባደረግነው ነው ገባሽ አይደል? ቢያንስ ማየት ይምጣ እየመጣ ብሏል። ይምጣ አናቱን በዚህ ለሁለት ቀን ይገላግለዋል። ማንም ሰው በዚህ ልክ ተጫውቶብኝ አያውቅም። ማንም ሰው ገባሽ አይደል? እኔ እኮ ብር ሲደራደረኝ ወይም ደግሞ የሆነ ነገር ሲያደርግ እሺ ሲለኝ ሁሉን ነገር ማሰብ ነበረብኝ። ባዶ ፍላሽ ሰጥቶ ይጫወትብኝ ቀለደብን። እንደሱ ማንም አልቀለደም። አብርሃም ራሱ እኛ ላይ እንደዚህ አልቀለደም። በጣም ነው የምናመሰግነው። ገባህ አይደል? በጣም ጎበዝ ነው። ፍላሽ ላይ ያለውን ነገር እንዳለ ተመልክተናል። አንተ ነኝ በባዶ ፍላሽ የምትጮትብኝ። አያችሁት ፎቶ? አንተ ማን ስለሆንክ ነው በእኔ ላይ በባዶ ፍላሽ የምትጮተው? ደግሞ ከአንተም ብሰው ትስቃለህ እንዴ? ጥርስ ይርገፍና ጥርስ ነበረ ማለት ገባህ አይደል? እንደ ቀለድክብኝ አልቀርም። ምንም ያስቅ ነገር አላደረግሽም። ትሰማኛለህ? ይሄን ፍላሽ ማለት ነው አስተካክለህ ታመጣዋለህ ወይስ ደግሞ ከዚህ በኋላ በዚህ ፍላሽ ምንም ነገር አናደርግም? ፎቶውን ክፈተው ሲኒው ስማኝ፣ እዚህ ፎቶ ላይ የተቀመጠው እኮ የሄርሜላ ፎቶ የአብርሃም ፎቶ እንጂ ሌላ ምንም ነገር ምንም እኮ ምንም የሚያስቅ ነገር እኮ አይደለም። አንዴ ክፈተው እስኪ የሄርሜላና የአብርሽን ፎቶ በደንብ ልየው። ውይ እሱን ለማየት አልነበር እንዴ ከፈልከኝ? እንዴት ጀግና የሆንክ ነው እንዴ መሰለህ? አይ እንደዚህ የብር ችግር እኮ ካለበት ጨምሩልኝ እኮ ይባላል። ሲጀመር መጨመር ደረጃ ምናምን እዛም የብር ጥማት ኖሮብህ አውቃለሁ። እንደዛ ስታሽቃብጥ የነበረው ሲጀመር አንተ ብር ፍለጋ እንደሆነ እንደዛ ስትሆን የነበረው አውቃለሁ። ያን ሁሉ ነገር ስታደርግ የነበረው አነሳኝ ብር ጨምሩልኝ አትልም? ስማኝና ሌላ የሄርሜላን ፎቶ አብርሃም የሚያዋጣ መስሎ ያደረከው ማለት ነው። በእኔ ላይ ያደረከው ጥርስን እንዳራረብ ምንም መምታት አያስፈልግም። ወሬ የተመታ ልጅ ነው። ገባህ አይደል? ሰማኛለህ ማለት ነው። ጨምርልህ ፎቶ ዳኒ ስርዓትን ያዝ። በስነ ስርዓት አናግረን እሺ። እምቢ ካልኩ እንዲህ በጥፊልና ጆሮ ነው እንዳይሰማ ማድረግልህ። ስርዓትህን ያዝ። ሰማኝ እንዳትነካኝ። ገባህ? ይበቃል። ይሄን ያህል የቀደድከው ወይ ያሾፍክ ይበቃል። አሁን ብራችንን ተመልሰና ፋይሉን ደግሞ ገልብጠህ ታመጣዋለህ። ገባህ አይደል? ወደድክም ጠላህ ችግር የለም። እንዴት ነው ተተናናችሁ በደንብ በፎቶዎች? እሺ አራዳ አንተ አራዳ ሁሉ ጊዜ በቃ እኛን እንደሙኝ እንደፋራ አንተ በጣም አራዳ ነህ። ኧረ ታዝናናለህ። የእውነት እንዴት ብታስበኝ ነው? ቆይ በ200,000 ብር የአብርሃምን ፋይል አሳልፌ የምሰጠህ እኮ አይደለም። ብሩ አነሰኝ ብር ማለት የጠየቀኝ ስለተቸገርክ ነው የተደራደርኩ። ገባህ አይደል? ብሩ ስላነሰ እንጂ ብሩ ከፍ ቢል ኖሮ ይከደህ ነበር። ገባህ? አዎ ሲጀመር እዛም ስታሽቃብጥ የነበረው እነዛ ብር እየከፈሉ ስለነበር መሰራደንም የፍላሽ ገባህ አይደል? ቲቪ ላይ እንክፈትላችኋ። የኔና የሄርሚን ፎቶዎች ቪዲዮዎች ማየት አልናፈቃችሁ? ጀግና እንደሆንክ ነው የምታስበው። ገባህ አይደል? ይሄ አሁን ያደረግከው ነገር ምንም ማለት አይደለም ለኔ። ገባህ? ኩሽ አይደብንም። ምን አለ መሰለህ በዚህ ልክ የኔን ነገር ለማውጣት ፋይሌን ምናምን ማውጣት ሁሉ መሄድ አይጠበቅብህ ነበር። አሁን እሺ ተበልተሃል። እሺ ከዚህ በኋላ ምን ታመጣለህ? አስመሳይ ነህ። ገባህ? በጣም አስመሳይ ሰው ነህ። በጣም ብዙ ነገር ማምጣት እንችላለን። ብዙ ስማኝ لحظة اسمع ብዙ ፋይሉ ስለጠፋ ከዚህ በኋላ እናንተ ምንም ነገር አይኖረንም ማለት አይደለም። የሌሎች የራቁት ፎቶ ልፈልግ ነው ሄደህ ያው አሁን ይሄ ነገር ከእጅ ወጥቶ እኮ ተባስቷል እኮ ሳማ ይሄ ነገር ሌላ ሰው ጋር ደርሷል። ይሄ ነገር ጠፍቷል። የፈለጋችሁትን ነገር አለ። በዚህ ይሄ ነገር ከኔና ካንተ ውጭ ወጥቶ ብዙ ሰው ጋር ተደርሶ አይተነዋል ያለ ሰው እንዳይረሳ እንዳይረሳ ችግር የለውም። ተረጋጉ ዳኒ። ይኸውልህ ጠፍቷል። በጣም ጎበዝ እኮ አዳምጠኝ። ችግር የለም ሩታ፣ እንዳትነካኝ። ስማ ጠፍቷል ፋይል። ከዚህ በኋላ ፋይል የለህም። ምንም ችግር የለውም። ገባህ አይደል? ከኛ ጋር ምንም ችግር የለብህም ከዚህ በኋላ። ስማ ነገር ምን መፍጠር እንደምችል አታያለህ። በመጀመሪያ ተረጋጋ። የሰው ልጅ ደግሞ ማለት ነው አንድ ስቴፕ ቀድሞ እንደሚሄድ ማወቅ አለብህ። እንካ ውሃ ጠጣ። ብዙ እንትን አትበል አብርሃም። ሌሎች ነገሮችን ማድረግ እንደምችል አሳያለሁ። ገባህ አይደል? እንኳን ደስ አለህ። ከራቁት ምናምን ነገር ነፃ ወጥተሃል። ገባህ? ምንም ፋይል የለም እኛ ጋርም አንተም ጋር ፋይል የለም ከዚህ በኋላ። ገባህ? ሌሎች ነገሮች ላይ ግን ምን ማድረግ እንደምችል ታውቃለህ። ገባህ? በጣም ትልቅ የቤት ስራ እንደምችል በነገራችሁ ላይ አላወቃችሁም እንጂ አይደለ? ትልቅ የቤት ስራ እንደሰጣችሁ ማለት ምን ማድረግ እንደምችል ቆንጆ ሌላ ሚሽን እንዳትነካኝ። ገባህ? ጫፌ እንዳትነካኝ። እንድትነካኝ አልፈልግም። ለማክረህ እኮ ነው። ምክር ያስፈልጋል ትንሽ
አሁንሽ ምን አረግ ይመስላል የሄርሜላን ፎቶ በፍላሽ ስጠኝ 200 ሺህ ብር ስጣል። እሺ እንዴት እንደበለ ይሄው በቃ ብሩ ደግሞ አስተላልፎ እንደሚወጥሩ ነበር። ቀርባ አትጠይቅም ነበር አይደለም። እውነት ግን እንደዚህ አንተ የብር በጣም ደስ ብሏል። አረ ዛሬ በጣም ደስ ብሏል። ዘመንህን ሁሉ እያሽቃበጥክ ኖር እኮ ለካ ለብር እንደነበረ አሳወቀን። በዚህ ፍላሽ አሁን አስመሳይ ነው። ክደዋል እኮ መጀመሪያ ክደዋል። ዝዋይ እንደሚል ምናምን ነግረህናል እኮ ከሃዲ ነው። ከሃዲ ነው። ሁሉንም ነገር ባያቅ ነበር እሱ ባያቅ። እሺ ክጃችሁ ነው። ሲቀጥል ደግሞ በጣም ሁሉንም ነገር እየተወያየን ከሱ ጋር ያደረግነው ነገር ነው። ዳኒ ብዙም እምቡር አትበል። ስማኝ ይህን ፍላሽ ደግሞ ፎቶአችንን እያየ ተደበር እንዳይደብረ። ከዚህ በኋላ ግን በምንም አይነት መንገድ አትደርስም። ቡርክ ውስጥ ያሉት የኔን ልብሶች እንዳለ ይዘህልኝ ውጣ። ቁም ሳጥን ውስጥ ነው ከነሻንጣው ይዘው ውጣ። ከዚህ በኋላ በምንም የሚያገናኘን ነገር አይኖርም ማለት ነው። እሺ ብራዘር ዳኒ ታግዘኛለህ? ና አግዞ ሻንጣ ተሸከም። ና ሌላ ወዛደር አንፈልግም። ራሱ ነው መሸከም ያለበት። ስርዓት ያዛብራ ስርዓት ምፈራ አይነት ሰው እንዳልመስል ዛሬ ላይ ፋይል የላችሁ ምናምን ነፃ ሰው ናችሁ። ነገ ግን ምን መፍጠር እንደምችል ታውቃለህ። አቅሜን ታውቀዋለህ። አቅሜን ታውቀዋለህ። ገባርለ ወደታች ግራውንድ ይዘው ትወርዳለህ። አንተ እኔ የምትፈራበት ምክንያት ነበረ። እኔ አንተን የምፈራበት አንድ ምክንያት የለኝም። ገባርለ ምንም የምታስፈራራበት የፈለግኩትም ነገር ምን ማምጣት እንደምችል ደግሞ አሳያለሁ። ምንም ቢያንስ ስርዓት ተማር። ማስቲካ ጠረጴዛ ላይ አይቀመጥም። ስርዓት አታውቅም። ቢያንስ ይሄን እንኳን ስርዓት የማታውቅ ሰው አንተ ነህ ለማስፈራራት የምትሞክረው። አገኘው ሻንጣ በእርግጠኝነት ይሄ ሻንጣ ለሶስተኛና ልብሶች አሉ እንትን ላይ ቁም ሳጥን ላይ ጨምራችሁ እንዳለ ያለ ልብስ እንዳለ አድርገው። ሌላ ቀን ደግሞ መተን እንወስዳለን። ለምንድን ነው የምትወስደው ሻንጣ? ለምንድን ነው አብርሃም ይዘው የምትሄደው? ምክንያቱም ነገ እየጎተትክ ትመጣለህ። ዳኒ ምን አለበት? ነገ ሻንጣህን እየጎተትክ ተመልሰህ ትመጣለህ። እሺ እኔ ጋር መከራከር ምንም አይደለም። ስማኝ፣ አትመላለስ። ሻንጣህን ይዘህ ትውጣ። ሻንጣህን ይዘህ አትመላለስ። ሻንጣህን እዚህ ቆይ። ምክንያቱም ነገ ተመልሰህ እንደምትመጣ እኔ እነግርሃለሁ። እኔ ደግሞ የምመጣበት ጉዳይ የለኝም። ምን ማድረግ እንደምችል ታያለህ አብርሃም። ምናልባት በዚህ ሳምንት ልዩ ልዩ ሰርፕራይዞች አሉኝ እና እዛ ፕሮግራም ላይ ልጠራህ እችላለሁ እና ምናልባት አላውቅም ከምን አይነት ሰው ጋር እንደሆንሽ ከምን አይነት ሰው ጋር እንደሆንሽ ቆንጆ የቤት ስራዎችን እያሰብኩ ነው። ተረጋጋ ዳንሻ። በጣም ተረጋግተህ በሰላማዊ መንገድ ነው ማውራት ያለብህ። በጣም ቆንጆ የቤት ስራ ነው እኮ እየሰጡኝ ያሉት። ኮንፊደንስ ምናምን ይሄ አላ ምናምን የምትለው ነገር ምንም ለማታመጣው አድርገን እኮ ስለምናሳያቸው ችግር የለውም። ቢያንስ ሻንጣን ይዘን እንመጣ አድርጌያለሁ። ዛሬ ደግሞ ሻንጣ ይዘህ ትወጣለህ። ነገ ደግመህ ሻንጣን ይዘህ እንድትመጣ ማድረግ እንደምችል አሳያለሁ። ብዙ ጊዜ እስከዚህ ድረስ አሳብክ ከዚህ ያልፍ ማየት ዳኒ እሺ ቁም አንዴ ና ከዚህ ወደ ላይ አይደለም የእሱ ሀሳብ ማለት ነው። እዚህ ጋር ነው የሚቀርብ። ምናልባት በጣም ሀሳብ ቢያመጣ ለመሬት ቅርብ ስለሆነ ድንጋይ መወርወር ምናምን ይችላል። ማለት ነው። አገኘው ሬዲ ነው። አምጣው ዳኒ ተሸክሞት ይወጣል። ዳኒ ይዞ ይወርዳል እኮ አሁን
ስማ አንተ እኔን የምትፈሩበት ምክንያት ብዙ ስለነበረ ነው። ገባህ አይደለ? ቁንጫ እኔ ለአንተ የምንበረከክ አይነት ሰው አይደለሁም። ገባህ? እንኳን ለአንተ ለእሱ ለዝሆንህ ራሱ ማለት ለአንተ ዝሆን ለሆነልህ ሰው እንኳን እኔ አልበረከክም። ማንም ነው ማሰማህ አልሰማህም። ስንቴ እንዳስለቀስናችሁ ደም አልቀሳል። ዕቃ ሳጥብሃለሁ እኔ ሻንጣን አስመልሻለሁ። ነገ ደግሞ ማለት ከዚህ ከፋ ነው የሚሆነው። ባትገርም ስናስነፈርቃችሁ ቆይተናል። ሳምንት 15 ቀን በሙሉ እየዬ ትረሳለህ። ማውራት የምፈልገውን ነገር አውራ። ችግር አዳምጣለሁ። አንተ ማግኘት አልፈልግም። እንድትነካኝ ምንም አታደርገኝም። ምንም አታመጣም። ምንም የምታመጣ ሰው አይደለም። እንደ ልጅ ላይ ጫወተህም የፈለግኩ እኮ ነው። እዚህ ላይ ያዝኩ የአንተን ሄርሜላ ምንም ነገር የለኝም። አንተ የምፈራብህ በቁመት ምንድን ነው ረጅም እኮ ብትሆን ኖሮ አሪፍ ነበረ። አንድ ነገር ተሸክሞ ነው መውረድ ያለበት። ጋይስ ይህንን ሻንጣ ለዳኒ ልናሸክመው ነው እና ግን ወደታች ግን እንዳይወርድብን ሳያውቅ ሊስት አትጠቀም። በቃ ደግሞ ጉሮ ከናቀማመጡ ታውቀኛለህ። ገባህ? ምን ማድረግ እንደምችል ምን እያደረኩ እንደነበር ታውቃለህ። ስማኝ፣ አትመላለስ። ሻንጣውን ይዘህ አትመላለስ። እርግጠኛ ነኝ በቤተሰቦች በማንም ፊት ልንገርህ ማለት ነገ ሻንጣ ድጋሚ ይዘህ ዳኒ ምን አለ በል ምን ማድረግ እንደምችል ታውቃለህ። ሚሽን መቀየር የምንችል ሰዎች አንተ ዘላለምን እዚህ እዛ ስታመላለስ ትኖራለህ። ገባህ? ቤትም አትደርስም። ገባህ? አንድ ስቴፕ ብታደግ ማለት ምንም ነገር አታመጣም። ሻንጣህን ይዘህ ስትመላለስ ነው የኖርከው። ገባህ አይደል? ከአንዴም 7-8 ጊዜ እዚህ ሻንጣህን ይዘህ ትመላለሳለህ። አሁንም እኔ ልምከርህ፣ ከዚህ በኋላ ሻንጣህን ከዚህ ቤት ይዘው አትሂድ። ምክንያቱም ነገ ሻንጣን እየጎተትክ ትመጣለህ። ታውቀኛለህ፣ ማን እንደሆንኩኝ ታውቀኛለህ። ገባህ አይደል? ምንም ነገር እቺ ነገር ትንሽ ነገር ነች። እቺ ነገር ስለጠፋች ዳኒ ተስፋ ይቆርጣል ብለህ እንዳታስብ። ነገ ምን ማምጣት እንደምችል አሳያለሁ። አልተናደድኩም። የምር ጨስክ የሆነ አንተ ከላይ ላይ እየጨሰ እያየሁኝ ነው። በጣም አሪፍ። ከዚህ በኋላ በፋይል የምንገናኘው ነገር የለም። ፋይል አያገናኘንም። ነገ ግን አንተ ሻንጣህን እየጎተትክ እንድትመጣና ማለት ነው ድጋሚ እንድታለቅስ አደርግሃለሁ። ያን ማድረግ እንደምችል ደግሞ አሳያለሁ። ምክንያቱም ኮንፊደንስ አድርጌ አሳያለሁ። ገባህ? ዛሬ እንደዚህ የተንቀባረርከውን ሻንጣ ያዝ ምናምን ያልከው ማለት ነው ዕቃ ሳጥብሃለሁ። ነገ ደግሞ ሌላ ታሪክ እሰራልሃለሁ። ምን ማድረግ እንደምችል አሳያለሁ። እንቸኩልበት ነገር ስላለ አይዘውርና ተሸክመህ ስማ፣ አንተ እኔን ሻንጣም ተሸክመት ምንም ምክንያት የለም። ምንም መፈራ ነገር የለውም። ምንም ኮሽ የሚልብኝ አሁን ጉልበት እንድንጠቀም በጠባይ እያወራንህ አይ ካልክ ጉልበት እንጠቀም። ምን ታመጣለህ? እኔ አንተን ተሸክሜ ከዛ እላይ ላይ ደግሞ ይሄንን ተሸክመ እንድትወርድ ነው ማለት ነው። ስለዚህ ነው ይሄን ነገር አልሰጣቸው። ይሄን ደግሞ ለእሱ ያስፈልጋታል። ባይሆን ምንም እኮ አዲስ ነገር የለውም። እዚህ ላይ እኮ ያየሽው ፎቶ እኮ የሰርግ ፎቶ ነው። አንተ ከሄርሜላ ጋር ስትዝናኑ ምናምን የሰርግ ፎቶ አድርገህ የምትሰጠኝ ምን እንዳደረገ ቀላቅለዋል። በነገራችን ላይ ፍላሽ ላይ የሁለቱን የሰርግ ፎቶ ቪዲዮ ቀላቅለዋል። ስማኝ፣ ምን ነው ሰበርከው እንዴ? አይደለም ፍላሽ በጣም ተራ ነገር እንደሆነ ነገ ደግሞ ከዚህ የተሻለ ነገር መፍጠር እንደምችል አንተም ደግሞ ዘላለም እንዳትቀበጥ በጣም ጀግና ነህ አብርሃም። በጣም ጎበዝ። በጣም ነገ ሌላ ቆንጆ ፋይል ይዘን እናሳያቸዋለን። በዚህ ብዙ አትኩራሩ። ሩታ ብዙ አትኩራሩ። መሸነፍን ማመን ትልቅ ማነው ማነስ አይደለም። ገባ
ፍላሹ ላይ ምንም ነገር የለም። ከዚህ በኋላ እኔና እሱን የሚያገናኘን ፋይል የለም። ሁሉም ነገር አብቅቷል። ግን መፍጠር የምችል ሰው ነኝ። ከአንተ ጭንቅላት እንደምሻል አሳያለሁ። በጣም ብዙ ነገር አድርገናል ነው በጣም ብዙ ነገር አድርገናል። አስለቅሰናል። ቤት ውስጥ ተቃሰጠባል። ለሳምንት ከቤት ሳትወጣ ሻንጣህን ይዘህ እየወጣህ ሻንጣህን ይዘህ ተመልሰሃል። አስታውሱ እንዳትረሱት። ሳምንት ሙሉ ስታለቅሱ ያ አሁን ዛሬ እኮ እናንተ የማልቀሻ ቀናችሁ ነው። አልቅሱ እንጂ ማን ነው የሚያለቅሰው? በጣም ጭንቀት ነው። ዛሬ በተለይ ሶፍት አለቅ እኛ ጋር ደግሞ የለቅሶ ዘመን ካበቃ ከረመ እንዳልከኝ ጫፍ እንዳልከኝ እኛ ከዚህ በኋላ ለረጅም ጊዜ ማንም አያለቅስም። መቼም በአንተ ጉዳይ ማለቅስ ሰው አይደለም። ሌላው ከዚህ በኋላ ከዚህ ቤት ስወጣ ማለት ነው እነዚህ ፎቶዎች ምናምን ከዚህ በኋላ ማውረድ ትችላላችሁ፣ አያስፈልግም። ዳኒም ነው በእኔ ፎቶ እየተዝናና ነው እንዴ? ፈልገው እኮ ነው ተደመህበት ያሰራው እኮ። አይ ከዚህ በኋላ ግን ማውረድ ትችላላችሁ፣ ምንም ችግር የለውም። ሌላው አንድ ጊዜ ላውራበት እኔ ግን ማለት አንደኛ ነገር ከዚህ በኋላ ከአንተ ጋር የሚያደራረሰኝም ጉዳይ የለም፣ የሚያገናኘንም ጉዳይ የለም። ጨርሰናል ይመስለኛል። እና አሁን እንድነግር የምፈልገው ነገር ማለት ነው እስካሁን ቀለድኩኝ፣ በጣም ተጫወትኩኝ፣ ብዙ ነገር አድርኩኝ። ከዚህ በኋላ ግን ወደ እኔ ህይወት በምንም አይነት መንገድ ድርሽ እላለሁ ካልክ ማለት ነው ቀድሜ ምን እንደማደርግ ታውቃለህ? የጆሮውን እቆርጠዋለሁ። ስርዓት አዳምጠኝ። ሁለተኛ ማለት ነው አሁን ወንድ ነህ አይደለ? እንዲህ ሳብ አድርጌ እሱንም እቆርጥልሃለሁ። ሁለተኛ ማለት ነው ከዚህ በኋላ ቆማ አትሸናም ማለት ነው፣ ቁጭ እንድትል ነው ማለት ነው። ሶስተኛ ደግሞ ምን የማታደርግ ከሆነ ይህን ነገር ማድረገው ማለት ነው። ሶስተኛ ደግሞ ባዶ ቤት ላይ ዘጋብህና ለአንዱ ምግብ ውሃ ምናምን አታገኝም። ከዛ ደርቀህ እዛው ክስ ምን የምትለው። ስለዚህ ከዚህ በኋላ ህይወቴ ላይ ድርሽ እንዳትል ከላይ አልፎ ዙሪያ ላይ ያሉ ሰዎች ጋር በምንም አይነት መንገድ ቀና ብለህ እንድታያቸው አልፈቅድልም። ገባክ? እስካሁን ድረስ ቀለድኩም፣ ተጫወትን፣ ዝም አለን። ይሄ ደግሞ እንግዲህ አስቀድሜ የምናገረው ይሆናል። ነገ ላይ ነገር ቢደርስብን ነግሮኝ ነበር ለማለት ያመቻል ማለት ነው። ተረዳኛው? ምን ጨረስክ? መሰለህ የሚደብረኝ ማውራት የምፈልገው ነገር እኔ አንድ ነገር ይደብረኝ። ገባህ? እንዳልከው መቁረጥም ሊሆን ይችላል፣ ባዶ ቤትም መዝጋት ሊሆን ይችላል፣ ወይም ወላ ምናምን ካላረኩ ይደብረኛል። ወንድ ልጅ ኮንክ አድርገው እስኪ ሞክር። አንተ አንድ ነገር ለማድረግ ሞክር። አንተ እኮ አሁን እየነገርኩህ ነው። ከዚህ በኋላ እኔ ላይ ስትደርስብኝ እነዚህ ነገሮች ናቸው የሚከተሉት። አንተ በዙሪያ ካልመጣ አንተ ጋር የምደርስበት ምንም ምክንያት የለኝም። አንተ ጋር ያደረሰኝ ነገር የለም። ከዚህ በኋላ ምን ያገናኛል? እናንተ ምንም ጨርሻለሁ። ምን ነገር የለኝም። የምፈልገው ማለት ከሩታ ጋር ያለን ነገር ጨረስክ? ነገር አያገባህም። አንተ እዚህ መሀል ላይ አንተ ምንም የሚጠቅስ ነገር የለም። የእሷን ነገር ለእኔና ለእሷ ተው። እኔና እሷ አንገናኝም። በመሀላችን የሚያገናኘን ነገር ይኑር አይኑርም፣ ላግኛትም አላግኛትም እሷ አያገባህም። አንተ እዚህ ጉዳይ ላይ አንተ አሁን ያወራውን ነገር ግዴታ ታደርጋለህ ማለት ነው። ይሄ ማለት ደግሞ ይኸውልህ እኔ ፈርቼ ምንም የምሸሸው ነገር የለም። አሁን ስላልክ ምንም ነገር አታመጣም። ገባ አይደለም? አንተን ይቅርና ማንንም ነው የማልፈራው። ገባ? ማንንም አልፈራም። ለማንኛውም ሩታ መንገዱ እንዴት መሄድ እንዳለበት ገባሽ አይደለ? ከዚህ በኋላ እኔ ጋር እንደዚህ መተህ ፌስ ቱ ፌስ እስካላገኘህ ድረስ ምንም ከአንተ ጋር ችግር አይኖርም። ገባ? አንተን ማግኘት አይደለም ማየትም አልፈልግም ከዚህ በኋላ። አንተን አላየህም አላገኘህም። ከዚህ በኋላ ግን ነገርኩህ። በቃ እኔም ጋር ዙሪያዬም ላይ ያሉ ሰዎች ላይ ድርሽ እንዳትል። አይ ካልክ ግን መሆን ያለበት ነገር አስቀድሜ ነግሬሃለሁ ማለት ነው። ከአንቺ ጋር ደግሞ በማንኛውም ታይም እመጣለሁ። ልጄን መጥቼ ያለሁኝ በምፈልገው ታይም። ከዛ ውጭ የፈለግሽውን ነገር ማድረግ ትችያለሽ። ከዚህ በኋላ ስለ አንቺ ጉዳይ ምንም የሚያገባኝም ምንም እንትን የሚለኝ ነገር የለም። እንደፈለግሽ መሆን ትችያለሽ። ስመጣ ግን አንዴ አዳምጪኝ እኮ አዳምጪኝ እኮ አዳምጪኝ። ረጅም አላወራም። ስመጣ ልጄን ላጣው አልፈልግም። እዚህ ቤት ውስጥ ማለት ነው። አጋዥ እቀጥርለታለሁ። የሚያስፈልገውን ነገር እዚሁ ይደረግለታል። እሺ አንዴ አዳምጪኝ። በምፈልግበት ታይም ግን መጥቼ ልጄን ማየት እፈልጋለሁ። ከዛ ውጭ
አንቺንም ከፈለሽ ኖርሽም አልኖርሽም ትዝ አትይኝም። ብቻ ልጄ ላገኝ። ይህንን ነው ላወራ የምፈልገው። ከዳኒ ጋር እኮ እንደዛ ስትተናነቅ የነበረው እዚህ ቤት ለምን አየሁት ብለህ? እሺ ነገርኩሽ። በቃ አሁን ስላለፈ ነገር ላወራሽ አይደለም። በቃ ያለፈው ነገር አልፏል። ብዙ አትናደድ። እሺ ያለፈው ነገር አልፏል። ችግር የለብኝም። ተረጋግተህ ለማውራት እኮ ያለፈው ነገር አልፏል እያልኩሽ ነው። ችግር የለብኝም። ጨርሻለሁ። ያለፈው ነገር አልፏል። እኔ አሁን ወደኋላ መለስ ማለትም አልፈልግም። በእንደዚህ አይነት ጉዳይ ከእናንተም ጋር መነታረክም ሆነ ምንም አይነት ነገር አልፈልግም። ግን ደግሞ በግልጽ አማርኛ እኔ የምፈልገውን ነገር የሚገባ ከሆነ ጭንቅላትህ የሚሰራ ከሆነ እያንዳንዱን ነገር በደንብ አድርጌ እየነገርኩ ነው ያለሁት። አይ ስትል ግን እኔ ማለት ጸጸትበትን ነገር ነው አንተ ላይ ማደርገው ማለት ነው። ስለዚህ ተጠቀምበት። እሺ ዝም ብለህ ይዘው አትዙር። ተጠቅሞበት ነው ያስለቀሰ ሳምንትና 15 ቀን ሙሉ እኔ እንደዚህ አይነት ስብና ያለኝ ሰው የሚያረግ ሰው አያወራም። ስቀልድ ነው የሚያረግ ሰው አያወራም። ለዛ ነው ዝም ያለ ምን ማድረግ እንደምችል በተግባር እንዳሳየ። እሱ ያንተን የተግባር ስራዎች የወደቁ ስራዎችን አይቻቸዋለሁ። በድጋሚ በወደቀው ስራዬ ላይ ተሰቃይተሃል፣ አሰቃይቻለሁ። አሁን እንደዚህ አይነት ነገሮች አድርገሃል አይደል? እኔን ግን ማግኘት አልቻልክም። የሌሎች ሰዎችን መያዝ ትችላለህ። ከዚህ በኋላ የሚያገናኘን ነገር ስለማይኖር ለዛሬ እዚህ ጋር ይበቃናል ማለት ነው። እኔ ጨርሻለሁኝ። ምን መሰለህ ለእኔ ደስተኛ የነበረው 200 ሺህ ብር ዝም ብለህ እየደወልክ ፎቶቸውን ልክልሃለሁ ለእኔ ቤት ትሰጣለህ። ለምን? ምን ችግር አለው? ለእርዳታ ማዕከል ቢውል አሁን ለእንደዚህ ለመጥፎ ስራ 200 ሺህ ብር ከምታወጣ ለእርዳታ ማዕከል እና ለሌሎች ብዙ የቸገራቸው ሰዎች አሉ። ይቅርታ ፎቶ ልክላቸዋለሁ። እኔ ብሩ እንዳነሰ እኮ ብትነግረኝ እጨምርልህ ነበር። እዛም ታለህ ይኖር እኮ በፎቶ አይ ሚን በብር ነው እጨምርልህ ነበር። የብር ጥማት እንደው ስለምታውቅ ነው። እዛም ሲያሽቀብጥ የነበረው ለመርጃ ማዕከሎች ቢውል ሞር የተሻለ ነው። ስናደርግለት ማለት ነው ዞር ብሎ ይመጣል። የገንዘብ ችግር የለብንም። ዛሬ መብራት ቀናችሁ ነው እና ያለከውን ነገር አንድ የምነግርህ ነገር ነው መሰለህ። እኛም ብቻ አይደለም እኛ ዙሪያ ላይ የሚያሉ ሰዎችን በገንዘብ ለመግዛት እንደዚህ ወደዚህ ወደዛ አትበል። ማንም በአንተ ገንዘብ የሚጣለል የለም። ሁሉም የራሱን ስራ የሚሰራ ሰው ቆሞ የሚሄድ ሰው ያለው ሁሉም ወጣት ነው። ሰርቶ ለፍቶ ቤተሰቡ የሚያስተዳድር እህቶቹን ወንድሞቹን የሚያስተምር ነው ያለው እኛ ጋር። እሺ የስራ ሰዎች ነን። አትረብሹን፣ እንስራበት፣ የራሳችንን ላይፍ እንምራበት። አየስ ታስተዳድሩ። ይቅርታ ስላልሰጡሽ እንዳትነድጂ። ኧረ በፍጹም ሌላ ጊዜ የሰው ህይወት ማብቃት አዲስ ፎቶ ስትነሳ እልክልሻለሁ። የሰው ህይወት ማብቃት ለሄርሜላ ፎቶ 200 ሺህ ብር ለምን ታወጣላችሁ እንዴ? ብታይ ፎቶ ትሰጣችኋለች ለሌላ ነገር ማዋል። عشت رمضانات كثيرة وشفت الدنيا تتغير يمكن ما أقدر ማዋል የተሻለ ነው ብዬ አስባለሁ ከዚህ በኋላ ያለው ነገር ማለት ነው። እና ቡቡ ያለው ነገር ምን ደንፍታችኋል? በጣም ሰማናችሁ። ከሚገባው በላይ ሰማው። ደነፋ እና ስደነፋ ዝም ያልኩት ከወሬ ተግባር ይበልጣል ብዬ ስላሰብኩ ነው። ስለዚህ አንተ የዛትከውን ነገር አድርጋ አሳየኝ፣ እኔ ደግሞ ምን ማድረግ እንደምችል አሳየኝ። ቆይ ዳኒ ግን ማንን ብለህ ነው የምታስበው? ዳኒ ነው እሱም በቃኛ አውቆ ምን ችግር የለውም። የከሰረ ነጋዴ ሆኗል። አሁን ስታየው ራሱ ላይ በነገራችሁ ላይ እኛ ፐርፌክት ነን፣ አውርተን አይደለም ውጡ እያልክ እኛ እኮ ጨርሳል። አልጨረስንም ገና። አንተን ቀድሜ ላስወጣህ እችላለሁ። ሌላው ምን መሰለህ አላመንክበትም ነው። እዚህም መሆን የፈለግከው እዛም መሆን የፈለግከው የትኛው ነው አንተ ፍላጎት? እኔ ችግር የለብኝም። እዚህም እኖራለሁ። የፈለኩበት ቦታ ኢንጆይ እያደረኩ ነው። እኔ እዚህ ብትኖርም እኮ ችግር የለብኝም። እዛም ብትኖር አንተን ላለማየት ነው የምወጣው። እና ለማንኛውም መልካም ጊዜ ሆንላችሁ። እንገናኛለን። ለእኛም ላክ ትንሽ ነገር ከቀረ እናስገባለን። ችግር የለውም። ኧረ እየሄድክ አይዞሽ ያልፋል። እንዳይመሽ እዚህ ደግሞ በማንኛውም ሰዓት ትመጣለህ ያልከው ድርሽ እንዳትል እሺ። ያለ ነው በማንኛውም ሰዓት ማንኛውም የትኛውም ሰው ቤት ሂድ ያገኛል ያጣለም። በማግኘት እንዳንተ አይነት ብዙ አይነት ፊቶችን አይተናል። አይዞህ መልካም የመቃጠል ጊዜ ይሁንላችሁ። አይዞህ ፍየኔ ስለምን ማለት ነው የምታወራው? ጤነኛ አይደሉም እንዴ? ሩታ ጀዝባዎች
ትሰሚኛለሽ? ከዚህ በኋላ አንቺ የፈለግሽውን ነገር ማለት ትችያለሽ። ገባሽ አይደል? ስትፈልጊ ማለት ነው የፈለግሽውን ነገር አልረጋጋም። ስሚኝልሽ አንቺ ደስ የሚላቸው አትናደድላቸው። አያገባኝም ሩታ። ከዚህ በኋላ ነው የምልሽ ለአንቺ ብዬ ወይ ደግሞ አንቺ ከሱ የሆነ ነገር አለሽ ብዬ ምንም ማዝንበት ነገር የለም። ገባሽ? ዝቶብኛል፣ በጣም ብዙ ነገር ተናግሮኛል። ምን ማድረግ እንደምችል አሳያችኋለሁ። ምን ማድረግ እንደምችል ታያለሽ እኮ። እኔ የምፈልገውን ታውቃላችሁ። አንተ የፈለግከውን አድርግ። እኔ ምንም አታድርግም ልልህ አልችልም፣ ብዬህም አላውቅም አይደለም። የምትፈልገውን ነገር ማድረግ እንደፈለግክ መሆን እንችላለን፣ ግን ደግሞ ተረጋጋ። እንዲህ መናለ ላይ ተጠበቀ እንዴ? እንዴት ሆንላችኋለህ? እንዴ ምን ሆነህ ነው? ችግር የለውም። እኔ ዳን ያደረገው ገባሽ አይደል? በዚህ ሳምንት ውስጥ ምን ማምጣት እንደምችል ታያለሽ። በቃ ይኸውልህ ያ አሁን እኮ ምንም ችግር የለውም። በቃ